2015 የመልካም ወጣት ሰልጣኝ ነበርሽ። ከዛ 2018 ደግሞ የመጽሐፍ ጸሐፊ ባለቤት ሆንሽ። እግዚአብሔር ሲናገረኝ እኔ ለራሴም ልጆች እናት መሆን ማልችልበት ሁኔታ ላይ ነበርኩ እል ነበረ። ግን ያው ሁሌ ጌታ ጴጥሮስን ኢየሱስ ሰው አጥማጅ አደርጋለሁ ብሎ ሲናገረው እሱ የሚያውቀው ስራ እንኳን አሳ ማጥመዱ በከበደው ሰዓት ባደከመው ሰዓት ነበር። ከሁለት ሰዎች ተመድቦልኝ አብሬያቸው ሱቅ እንድገዛ ተላኩኝና ማምለጥ እችል ነበር። እውነት ለመናገር የሆነ ምክንያት ፈልጌ ፖሊሶች ምናምን ግርግር ፈጥሬ በቃ አስመልጡኝ ማለት ይችላል። ቪዲዮውን ሰርተን ከጨረስን በኋላ ለሊት ይባንን ነበረ። እኔ አሁን መንገድ ላይ ያለሁት ይለኝ ነበር ተነስቶ ማለት ነው ወይስ እውነት አልጋ ላይ ያለሁት ብሎ እንደ አዲስ በቃ አንቅቸው ያው እዚህ ቤት ውስጥ ነው ያለኸው ብለው ነበር። አቲስ ማለት ያልሞተ ወይም የተረፈ ማለት ነው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ሰብለ በቀለ ነኝ። ይህንን ፕሮግራም በአሜን ቲቪ የምትከታተሉ ሁሉ ሰላማችሁ ይብዛ ማለት ፈልጋለሁ። በፕሮግራማችን ላይ ለምትሰጡን ሀሳብና አስተያየት ከልብ አመሰግናለሁ። ዛሬ ደግሞ በአንድ ርዕሰ ጉዳይ ከእናንተ ጋር ቆይታ አደርጋለሁ። በቅርቡ አቲስ የተሰኘ መጽሐፍ ለአንባቢያን ቀርቧል ማለት ነው። ከመጽሐፉ ጸሐፊ ጋር ነው ቆይታ የማደርገው። የመጽሐፉ ጸሐፊት ደግሞ ሴት ናት፣ ወጣት ናት። በረከት ትባላለች። እንኳን ደህና መጣሽ። እንኳን ደህና ሁሉ መልካም ነው? ሁሉ ሰላም ጌታ። ጸሐፊነት፣ ወጣትነት፣ እናትነት እንዴት ነው? መልካም ጥሩ ነው። ያው ጌታ ሲረዳ ሁሉ ቀላል ይሆናል። ያ ስለዚህ አልከበደሽ? ምን ያህል ፈጀብሽ መጽሐፉን እስከምረቃ እስክታበቂው ድረስ? ያው ሌሎች ስራዎችም ስላሉኝ እናትነትም ስላለ አመት ከምናምን 2 አመት ገደማ አካባቢ ወስዶብኛል። እንግዲህ አቲስ ልዩ ስሙ ለየት ያለ ነው። በአንድ ወጣት ታሪክ ላይም የሚያጠነጥና ያንቺም ደግሞ ኤክስፒሪየንስሽን ሼር ያደረግሽበት ታሪክ ነውና እንደው ስለ መጽሐፉ ዲቴል ከማንሳታችን በፊት ይህንን ታሪክ ወደ መጽሐፍ ለማምጣት ያሳሰበሽ ነገር ምን ነበረ? መነሻው ክስተትሽ? መነሻ ክስተቴ ራሱ አቲስ ነው። አቲስን ሳገኝ ወይ ስለሱ ሳጠና እሱ ህይወቴ ውስጥ ከመጣ በኋላ ብዙ ሰዎችን ማየት ጀመርኩ። በሱ ምክንያት ጎዳና ላይ ያሉ ህፃናቶችን ማየት ጀመርኩና የነሱን ድምጽ በምን መልኩ ነው ለሰዎች ማድረስ የምችለው ብዬ አሰብኩኝ። እና እንግዲህ እግዚአብሔር ያሳየኝ መንገድ ብሎ ይሻለኛልና መጽሐፍን መረጥኩኝ። ብዙዎች እንዲሰሙት እንዲያነቡት መጽሐፍ ቢሆን ይሻላል ብዬ ወደዛ አመራሁኝ። እስቲ አቲስ ማን ነው? አቲስ ማለት ታዳጊ ልጅ ነው። ምሳሌ ጽፍ በፊት ሳገኘው ገና ትንሽ ነበረ። ከዛን ከ3 አመት በኋላ ነው ደግሜ ያገኘሁትና እሱን ሳገኘው ብዙ ህፃናት እንዳይበት አደረገኝና አቲስ ማለት ያልሞተ ወይም የተረፈ ማለት ነውና አቲስ ማለት ያው መጽሐፉም ይገልጸዋል፣ ግን ጎዳና ላይ የሚኖር ልጅ ነው። የተገናኛችሁበትን ክስተት? የተገናኘንበት ክስተት እኔ ሳሪስ አካባቢ ጸጉር ቤት አለኝና ከስራ ስወጣ በመጥፎ አጋጣሚ ያገኘሁት እና ደግሜ ላገኘው አልቻልኩም ነበር 2 አመት 3 አመት አካባቢ። ግን የቻልኩትን ያክል ልረዳው በገጠመው ኬዝ ምክንያት ልረዳው ሞክሬያለሁ። ምን ነበር ግን መጥፎ አጋጣሚ? መጥፎ አጋጣሚው መጽሐፌ ላይ ገልጫና ማንሳት ያልፈለኩበት ምክንያት አንደኛ የሱ ህይወት ስለሚነካ ያው ይገልጻል መጽሐፉ ላይ፣ ግን በቃ በመጥፎ አጋጣሚ ነበር ያገኘሁት ብልሽ። ምናልባት አንባቢያን ጓጉተውም እንዲያነቡት ግን የተወሰነች ደግሞ ሃይላይት ምናልባት ይሄንን ከሀገር ውጭ የሚከታተሉ ሰዎች ይኖራሉና ሃይላይት ነው ብትሰጪን። እሺ ብዙ ጊዜ እኔ ጎዳና ላይ ባሉ ልጆች ምክንያት እጣላለሁ መንገድ ላይና ሰፖርት ታደርጊያቸዋለሽ? አዎ ማለት ያቅሜን ለማድረግ ሞክራለሁ። ለምሳሌ መሬት ላይ ልጅ ተነጥፎ ሲለመን በጣም የሚሰማኝ ሰው ነኝ እና የሆነ ኖርማል ራሱ አይመስለኝም የኔ ስሜትና ሄጂ ለምን አቅፈሻት ለምኝም
መሬት ላይ ማስተኛቱ ምን ጥቅም አለው? ስራ ቦታዬ ሁለተኛ ፎቅ ላይ ነውና አንዳንዴ እኔ ስራ ከመግባቴ በፊት ጠዋት ላይ ልጅ ሲለመንበት ውሎ ከዛን ማታ አካባቢ ሲነሱ ነው ማየውና ቀናቸው በዚህ ሁኔታ ከሆነ ምሽታቸውስ እንዴት ይሆናል? ከእንደገና ደግሞ ያውሉ መኪና ጫጫታው አስፋልቱ ፀሐዩ ምናምን የሚያስተኛ ሁኔታ አይደለምና በምን ምክንያት ነው እንዲህ ሊተኙ የቻሉት? ምን ሰተሻቸው ነው ምናምን ብዬ እጋጭ ነበርና በቃ ብቻ ይሄ ሸክሜ ነው ብል ይሻለኛል። ስለዚህ ከአቲስ ጋር በዛ ሁኔታ ነው የተዋወቃችሁት? እንደዚህ ተመሳሳይ ነገር። እሱም እናቱ በእንደዛ አይነት ሁኔታ ይዛው ተኝቶ ነው ያገኘሽው ወይ? ሰዎች ጥቃት ሲያደርሱበት ነው ማለት ሰው ጥቃት አድርሶበት ተጥሎ ነው ያገኘሁት እና ከዛ በኋላ ደግሜ ላገኘው ሞክሬ ነበረ ግን ላገኘው አልቻልኩም በቂ መረጃ ስላልነበረኝ ማለት ነው። እና ምሽት ላይም ነበር ምናምን በቃ ምችለውን አደረኩ። ከዛን በማግስቱም በሌላም ቀንም ላገኘው አልቻልኩም ነበርና ከረጅም ጊዜ በኋላ ራሷ አቲስ ደብዳቤ ልኮልኝ በዛ መልኩ ላገኘው ቻልኩኝ ማለት ነውና አቲስ የብዙ ጎዳና ላይ ያሉትን ህፃናቶች እንዳይ ረድቶኛል ማለት ኖርማል ከምረዳበት በላይ አሁን እንዳይ አግዞኛል። ምናልባት አቲስን ካገኘሽ በኋላ ያንቺን ህይወት በምን ያህል መንገድ ቀየረው? እንዳልሽኝ ከዚህ በፊት ለጎዳና ልጆች የተለየ ልብ አለሽ ከሌላው በተለየ መንገድ ማለት ነውና አቲስ ምን የተለየ ነገር ህይወትሽ ውስጥ አስቀመጠ? አቲስ እኔም ልጆች ስላሉኝ መጀመሪያ ልጆቼ እንድመለከት አደረገኝ። እኔ ለልጆቼ ምን አይነት እናት ነኝ ብዬ እንዳያደረገኝ ያው ሰው መጀመሪያ ከራሱ ነው የሚጀምረው እና ያለኝን አስተዳደግ ለምሳሌ በስራ ቢዚ ነኝና ልጆቼን ወይ ሲተኙ ብቻ የሆነ ሰዓት ላይ አገኛቸዋለሁ። ከሱ ጀመርኩ መጀመሪያ እኔ ምን አይነት እናት ነኝ ብዬ የራሴን ማሻሻያዎች አደረኩኝ። ከዛ በመቀጠል ጎዳና ላይ ያሉትን ህፃናት ኖርማል እንድመለከት ሳይሆን ትኩረት ሰጥቼ እንዳያድርጎኛል ማለት ለምሳሌ አንድ ህፃን ልጅ መንገድ ላይ ስፒከር በጣም ተከፍቶበት ዊልቸር ላይ ተቀምጦ ምናምን ሰዎች ሳንቲም ሲሰጡ እኔም ከዛ በፊት ዝም ብዬ ሳንቲም ሰጥቼ ነበር ማልፎ ግን አጠገብ ደርሼ ስፒከሩን ትንሽ ቀንሱለት ምን ሆኖ ነው የሚያግዙት ሰዎች ማለት እድሜ ልክ ልጆች ሊለመንባቸው አይገባም። ሰው ቸግሮት ሊለምን ይችላል በርግጥ ግን ይሄ ነገር መፍትሄ አለው ወይ ወይስ እድሜ ልክ መለመኛ ምክንያት ነው ወይ ብዬ አስባለሁና ሰዎችን እንዲህ ማናገር መጠየቅ ለሚመለከታቸውም ሰዎች እወያይበት ነበር እና ይሄ አቲስ እይታዬን ሰፊ አድርጎታል ማለት ነው። እንደው ምናልባት በመጽሐፉ ምረቃ ቀን የቤተክርስቲያናችሁ መጋቢ በዚህ ጉዳይ በትዳርሽም ችግር እንደተፈጠረ ሲናገር ነበርና ምንድነው የተፈጠረው ነገር? አቲስን ላገኝ ሄድኩበት ወቅት ነበርና በድንገት ነው ያገኘሁት። ያው ስፈልገው ነበር ስጠብቅ ነበር ግን አጋጣሚ ሳገኘው ብድግ ብዬ ነው ሄድኩትና ባለቤት ይደውልልኛልና የት ነበርሽ ምናምን ሲለኝ ስራ ቦታ ነበርኩ መጀመሪያና ስራ ቦታ ነው ያልኩት። ከዛን ደግሞ ሲደውልልኝ እኔ ደግሞ ካፌ ውስጥ አቲስን እየጠበቅኩት ነበርና ባለቤት እየደወለ አቲስ ዌቲንግ እየገባብኝ ነበር እና እሱ ስራ ቦታ ስላልኩት መጀመሪያ ያውንም ስራ ቦታ ያለው መስሎት ነበርና ደጋግሞ ሲደውል ዌቲንግ እየገባብኝ ነው ቆይ አንዴ ሰው ላገኝ ነው ብዬ ዘጋውበት ማለት ነውና በዛ አጋጣሚ አቲስን ላገኝ በርኩበት ወቅት ስልኬ ተሰርቆ ለረጅም ሰዓት ልንገናኝ አልቻልኩም ነበርና እሱ ተጨንቆ እኔን ሲፈልገኝ ነበር ባለቤቴ እና በዛ ምክንያት ትንሽ ግጭት ተፈጥሮ ያው የቆየ አይደለም ያው ግን የሆነ ተደብቆ ሰው ማግኘት ለአንድ ለትዳር ችግር ነው ብዬ አስባለሁ። ምናልባት ተመልካቾቻችን መጽሐፉንም እንዲገዙ በደንብ ዲቴል እንዲያነቡም እንዲረዱም እድል እንዲያገኙ የት ማግኘት ይችላሉ? መጽሐፉን የት ነው የሚገኘው? መጽሐፉን ቦሌ ቡልቡላ ካቦድ ሞል ላይ ሁለተኛ ፎቅ ላይ አለ።
ከእንደገና እኔንም በግል አግኝተውኝ ሳሪስ የገበያ ማዕከል 2ኛ ፎቅ ላይም ይገኛል መጽሐፉ። ብዙ ጊዜ መጽሐፍ ከእውነተኛ ታሪክ ተነስቶ ይጻፋል። አንዳንድ ደግሞ ከገጠመንም የህይወት ምዕራፍ ደግሞ ተነስተን እንጽፋለን ማለት ነው። መጽሐፉን ካዩ ሰዎች መካከል እንዲሁም ደግሞ አንቺ ባሳለፍሻቸውም ከአቲስ ጋርም እንደገና ደግሞ ከዛ በኋላ ባለሽ ህይወት ውስጥ የሰው ፊድባክ ምን ይመስል ነበር? እንዴት ነው? እየጻፍኩ እንደነበር በእርግጥ ለብሶ አላወራሁም። ማለት በቃ ፋይናል ላይ ሲደርስ አካባቢ ነው ቤተሰብም ሁሉም የሚያውቁትና ያው ምሽት ነው የምጠቀመው ለመጻፍ። ከእንደገና የሰዎችንም ማስተያየት እፈራ ነበረ። ምክንያቱም መጽሐፍ ስጽፍ ለመጀመሪያ ጊዜ ነው። ግን ይሄ ጉዳይ ቢመለከታቸው ሰዎችን አማክር ነበር። እንዴት ነው ማደርገው ምናምን እያልኩና ሐሳቤን ሰው ሳያገኝ ወደ ሌላ መስመር እንዳይገባ እሰጋ ነበረ። ምክንያቱም እኔ መጽሐፍ ስጽፍ ጎበዝ ደራሲ ጎበዝ ጻፊ ለመባል ሳይሆን ዋናው ሸክሜን አይቶ ምን ይላል ይሄ መጽሐፍ እሱን ላይ ፎከስ እንዲያደርግልኝ ፈልግ ነበር። እና ግን ሰዎች ጥሩ አስተያየት ነው የሰጡኝ። የሚሰጉልኝም ሰዎች ነበሩ። ምክንያቱም መጽሐፍ ስጽፍ ለመጀመሪያ ጊዜ ስለነበር ማለት ነው። ግን ያው አንድ ራዕይ እግዚአብሔር ሲሰጥ የራዕዩን ባለቤት እየጠየቁ መራመድ ያው ጌታ የሚለኝን እየሰማው እንደ እግዚአብሔር ረድቶኝ ጽፌ ጨርሼ አስመርቄያለሁ። ምን ቻሌንጅ ነበረው በወቅቱ? የገጠመኝ ቻሌንጅ ጸጉር ባለሙያ ነኝና ያው ሁለቱም በእጅ ነው የሚሰራው። እጅ ጽሁፍም በጣት ነው የሚሰራው። እኔም በጣቴ ነው የምሰራውና አንዳንዴ ሌሊት ጽፍና ከዛን ጠዋት ላይ ስራ መግባት ይኖርብኛልና እጄን በጣም ይደክመኝ ነበር። እሱ ነበር። ሌላው ደግሞ ሰው ምን ይለኝ ይሁን ማለት በቃ ብዙ ሰዎች መልካም ነገር ሊሰሩ ሲነሱ የሆነ ነገር ይባሉና ስታክ አድርገው ያቆማሉ። እና ግን አጀንዴን አሰብኩ፣ ራዕይን አሰብኩ። ምክንያቱም አላማዬ እንዳልኩሽ ጥሩ ጻፊ ለመባል ሳይሆን በቃ ሰዎች ራዕይን ሸክሜን ተረድተው ለብዙ ሰዎች እንዲደርሱ ጎዳና ላይ ያሉትን ህፃናት እንዲረዷቸው ከዛ ሀሳብ እንደው ምናልባት ከዚህ ጋር ተያይዞ ያው መጽሐፍ ቀላል ነገር አይደለም። ደግሞ ማስመረቅም ለአንባቢያን ማድረስ ትልቅ አቅም ይፈልጋል፣ ትዕግስትም ይፈልጋል። እንዳልሽው ደግሞ ቻሌንጆችን ማለፍ ይፈልጋል። ይህንን ፕሮግራም የሚከታተሉ ሰዎች በየአካባቢያችን ልክ እንደ አቲስ ያሉ ወጣቶች ህፃናቶች ይኖራሉ። ፍቅር ብንሰጣቸው ምናልባት ይህንን ቀደም እንዳልኩሽ ከሀገር ውጭ የሚያይ ሰው አቲስ የደረሰ ብሎ ሊጠይቅ ይችላል ማለት ነውና በረከት አቲስን ካገኘች በኋላ በነበረው ጉዞ መጽሐፉን ጨርሳ በነበረው እንደገና ኔክስት ደግሞ ከአቲስ ምን ትጠብቃለች? የት ነው የቀረው አቲስ የት ነው ያለው የሚለውን ነገር እንደው ትንሽ ሼር ብታደርጊን ሃይላይት ነገር ማለት ነው። አቲስ መጨረሻው የአቲስን ህይወት ልንታደግ አልቻልንም። በቃ ማለት የብዙ ህፃናትን እስካሁን ያለፉትም ማለት ነውና እንዳልሽው ብዙ አቲሶች አሉ መንገድ ላይ እና የነሱን ህይወት ልንደርስላቸው አልቻልንም። ግን ቀጣይ ትውልድ አለ ማለት እኛ ልንደርስለት የሚገባ አቲስ መጨረሻው በሰዎች ግፍ ምክንያት ለሰዎች መጥፎ አመለካከት ኖሮት ያደገ ልጅ ነው። ምክንያቱም ጥሩ ፍቅር አግኝቶ አይደለም ያደገው። ጎዳና ላይ መቼ ሰው ሲኖር ብዙ ክፉ ነገርን ያያል እና ለሰዎች ጥሩ አመለካከት አልነበረውም። ለሰዎች ጥላቻ ነበረው። ምክንያቱም በደረሰበት ግፍ ምክንያት ማለት ነው። እና የሱ ህይወት መጨረሻው ጥሩ አይደለም። ግን አቲስ እህት ነበረችው እና እሱ ያሳለፈውን ህይወት እህቱ እንድታሳልፍ አይፈልግም። እህቱ እንድንደርስላት ከእንደገና ደግሞ እንደ እህቱ አይነት ህፃናቶች ላይ ትኩረት ሰጥተን እንድናያቸው። ምክንያቱም ከአቲስ ህይወት የተረዳሁት ነገር ህፃናት እንደ ኩዮቻቸው ትምህርት ቤት ገብተው መማር ይፈልጋሉ። ምክንያቱም ጠዋት ነግቶ ተማሪዎች ሲሄዱ ጎዳና ላይ ያሉ ህፃናት ተማሪዎችን ያያሉ። ምክንያቱም ኩዮቻቸው ትምህርት ቤት ዩኒፎርም ለብሰው ቦርሳ አዝለው ሲሄዱ ልጆች ደግሞ ያን ያሉ
እኔ አሁን በዚህ ልክ ተረድቼው አላውቅም ነበር። አዲስን ካገኙት በኋላ ግን ተረድቼዋለሁና በጣም ይሰማቸዋል። መቼ ነው እኛስ እንደ ኩዮቻችን ትምህርት ቤት ገብተን የምንማረው? መቼ ነው እኛስ አንድ ቦታ ላይ እንደውም ጽፌ ነበርና ልጆቼ መጮቻ ቦታ ይዤ ሄጄ ነበር ላጫውትና ህፃናት ልጆች ሲጮቱ ያያሉ ከአጥር ውጪ ሆነው ከመጮቻው አጥር ውጪ ሆነውና ልጆቹ ተደብቀው መጮቻ ግቢ ውስጥ ገብተው ይጫወታሉ እና እዛ የህፃናት መጮቻው ጠባቂዎች ልጆቹ እንዲወጡ ያስገድዷቸዋል። ምክንያቱም ፕሮቶኮላቸው ልብሳቸው በቃ አይመጥንም ያን ቦታ ተብለው እየተደበደቡ ይባረሩ ነበርና በዛ ስፍራ ላይ በጣም በህይወት የተሰማኝ በጣም ሀዘን ያኔ ነበርና ልጆቹ ምንም ማድረግ አይችሉም። ይሄ የልጅነት ፍላጎታቸው ነው። እንደ ኩዮቻቸው ገብተው መጮት ፈለጉ ምናምን፣ ግን ያ ቦታ ለነሱ የሚፈቅድ አልነበረም እና የቱ ጋ ነው ስህተቱ ብዬ አሰብኩ። ማለት እነሱ ጥፋት የለባቸውም፣ ነጋቸውንም ተቀምጠዋል። ትምህርት ቤት ባለመሄዳቸው ምክንያት የነገ ተስፋቸውን ተቀምጠዋል። ምክንያቱም በዚህ ሰዓት ትምህርት ቤት አንድ ልጅ ገብቶ ቢማር እድሜው ለትምህርት ከደረሰ መለመኛ መሆን አለበት ብዬ አላስብም። ምክንያቱም ትምህርት ቤት ገብቶ ሲማር የተወሰነ ቁርስ ምሳም ያገኛል። ግን በወላጆቻቸው አስገዳጅነት መሰረት ልጆቹ ከትምህርት ቤት ቀርተው እንዲለመኑ ማስቲካ ሶፍት እንዲሸጡ ተገደዋል እና ህፃናት ደግሞ ይሄ መብት ተጥሷል ብለው እንደ አንድ ዜጋ ዜግነታቸውን ሊያስከብሩ አይችሉም። በቃ ልጆች ስለሆኑ ያው ፀሐዩም ብርዱም ሲያደክማቸው ስቃያቸውን ከማልቀስ ከጩኸት ውጪ በምንም ሊያስተጋቡ አይችሉም እና የህፃናት ነገር ብቻ ይከብዳል በጣም። ምናልባት እንደው ከዚህ ጋር ተያይዞ ወላጆችስ ልጆቻቸው ላይ እንዴት መስራት አለባቸው ብለሽ የምትይው ነገር አለሽ? ምክንያቱም አንዳንዴ ልጆች አርሊ እድሜያቸው ላይ ራሳቸውን ለማጥፋት ያስባሉ፣ ከሀገር ጥለው ይጠፋሉ። አንዳንዴ በተለያዩ ሚዲያዎች ላይ ስታይ መካከለኛ እድሜ ላይ ያሉ ህጻናቶች ከደህና ቤተሰብ እንደወጡ ይናገራሉ ማለት ነው እና አይ ቲንክ ወደ ወላጅ አስተዳደግ ጋር ደግሞ ይወስደናል ማለት ነው እና አብዛኛው ትልቅ ሰው ልጅ ሆኖ ያለፈበት በዛ ፕሮሰስ ውስጥ የመጣ ነውና ሜቢ አቢዩስ ተደርጎ ያደገ ወላጅ ጥሩ ፍቅር የሚሰጥ ወላጅ ላይሆን ይችላል ብዬ አስባለሁ። ሶ ወላጆች ምን ማድረግ አለባቸው? ራሳቸው ላይ ልጆቻቸው ላይ እንዴት መስራት አለባቸው ብለሽ ትመክሪያለሽ? አዎ እኔ መጀመሪያ ካነሳሽው ሀሳብ ውስጥ ልጆቼ ላይ ትኩረት አደረኩ ያልኩት ምናልባት በጣም በስራ ቢዚ ሆነና ልጆቼን ያስደሰትኩ የሚመስለኝ ትልቅ ልደት አክብሬላቸው የሚያስፈልጋቸውን አድርጌላቸው ያ ይመስለኛል ልጅ ማስደሰትና ግን ልጅ ከዛ በላይ አይፈልግም። እኔ ልጅ አንዴ በጣም ጧት ወጣለሁ ማታ ገባለሁ ምናምንና በቃ ልደቱ ምንም ይቅርብኝ ማየና አንድ ሳምንት እስቲ ቤት ቁጭ በይ አለኝ እና ልጅ ለካ አሁን 8 አመቱ ነው እና በጣም የሚገርመኝ ልጆች ከምናረግላቸው አሁን በጣም ብዙ ሰው ልደት በጣም በብዙ ብር አውጥቶ ያከብርላቸዋል። ግን አመቱን ሙሉ የለም ወላጅ ምናልባት ሲተኙ ነው የሚያገኟቸው ልጆቻቸውን እና ልጆችን በዚህ መልኩ ማለት ምንም ነገር ከምንከለክላቸው በላይ ራሳችን መጀመሪያ ሰተናቸው ከዛን እነሱን ሊሻማብን ልጆቻችንን ሊሻማብን ከሚችለው ነገር መጠበቅ እንችላለን ልጆቻችን ስናገኝ ማለት ነው። ምናልባት እንደው በልጆች አስተዳደግ ላይም የተወሰነ ነገር ብናነሳ ብዬ አስባለሁ። ጥሩ ነገር ስላነሳሽ ማለት ነው። ምክንያቱም ልጆች ጊዜ እንደሚፈልጉ የኛን አብሮነት እንደሚፈልጉና ለብዙ ወላጆች ደግሞ ትምህርት ነው ብዬ አስባለሁ። አንዳንዴ ሴቶች በተለይ እናትነት ሲመጣ የሆርሞን ለውጥ ይመጣል፣ ዲፕሬስድ የመሆን ነገር የሆነ ኢነርጂ ማጣት ነገር ሊፈጠር ይችላል እና ምናልባት አንቺ በዛ አይነት መንገድ አልፈሽ ሊሆን ይችላል? አዎ አልፌያለሁ። መጽሐፍ ላይ እንደጻፍኩት በጣም ልጅ ሆኜ ነው ያገባሁት፣ በጣም ልጅ ሆኜ ነው የወለድኩትና በእኔ እድሜ ያሉ ልጆች እኔ ሰውነቴ ተቀይሮ ምናምን ኩዮቼ የሆነ በቃ ብቻ ሲለብሱ ሲዘንጡ ነው ቤት ሆኜ ልጅ ብላ አትብላ ስል በቃ የሆነ ዲፕሬሽን ተፈጥሮብኝ ነበረ። ከዛም አልፎ ደግሞ ሰዎች አይረዱኝም ነበር ማለት በቃ
ከሰዎች ጋር ልግባባም ነበር እዛን እናትን ገና ልጆቼ ባላደጉ ወቅት ላይ እና እንደውም ብዙ አለመግባባት ብቻ ብዙ የእናትነት ፈተና አሳልፌያለሁ በጣም ብዙ እና እንደውም ልጆቼን ትቼ ልሄድ ያሰብኩበት ወቅት ነበር ብዬ ሁሉ ጽፌ ነበር ግን እግዚአብሔር በዛ ሰዓት ነው እንደውም ይሄን ራዕይ ሰጠኝና የብዙዎች እናት ነሽ ብሎ ጌታ ሲጠራኝ በዛ አጋጣሚ እግዚአብሔር ሲናገረኝ እኔ ለራሴም ልጆች እናት መሆን ማልችልበት ሁኔታ ላይ ነበርኩ ነበር ግን ያው ሁሌ ጌታ ጴጥሮስን ኢየሱስ ሰው አጥማጅ አደርጋለሁ ብሎ ሲናገረው እሱ የሚያውቀው ስራ እንኳን አሳ ማጥመዱ በከበደው ሰዓት ባደከመው ሰዓት ነበር እና ሰው አጥማጅ አደርጋለሁ ሲለው አሳ ማጥመዱንም አስችሎት ነበር መጀመሪያ የከበደውን ስራው ላይ መጥቶለት ነበር ስለዚህ መጀመሪያ እግዚአብሔር እኔ ለልጆቼ ብቁ ካደረገ በኋላ ለሌሎች እንደሆነ ያደርገኛል ማለት ነው ማትረሹ ክስተት አለ ምናልባት በዛ ፊሊንግ ውስጥ እኔ አሁን ብዙ ማረሳቸው ነገሮች አሉኝ ምናልባት በዚህ ሰዓት የምታሳልፍ ሴት ትኖራለች ብዬ ነው እኔ በጣም አሁን በማገኘው ሰው እንዳልኩ ፀጉር ቤት ነው የምሰራውና በጣም ልቤ ሰጥቼ ማውራት መፈልገው ወልደው ገና ያወጡ እናቶችን በጣም ማውራት ፈልጋለሁ ምክንያቱም ሁኔታው ባይቀየር ራሱ ስነን በቃ ለመከፋት የሆነ ተስፋ ለመቁረጥ ምናምንና ብዙ አወራቸዋለሁ እኔ ደግሞ የማረሳው አጋጣሚ ልጆቼን ይዤ እወጣለሁ የሆነ ወቅት ላይና ጓደኛዬን አገኛታለሁ አብሬያት የተማርኳትና እሷ በጣም ኩል ሆናለች ምናምን እኔ ደግሞ ራሴን ሳስበው በቃ ተዝረክርክ ያለው ምናምንና በቃ የሆነ ሊሰማኝ ነገር ፈለገ ግን እውነት ለመናገር ሊሰማኝ አይገባም ነበር ግን እንዳልኩሽ ስስ ነን በዛ ወቅት ግን ጊዜው ካለፈ በኋላ ምን ሆኜ ነው ብዬ ወደ ኋላ ተመልሼ ራሴን ታዘብኩት ምን ሆኜ ነው ግን ይዛ ሰዓት የተሰማኝ ምክንያቱም መውለድ ማለት እድሜ ልክ ቤት መቅረት ማለት አይደለም እኔ አሁን ሁለተኛ ልጅ አለኝ 4 አመቱ ነው ካለፈው ልጅ ተምሬ ወዲያው ራሴን ሳልጥል ማለት ጎብሻለሁ ይሄ ህይወት መውለድ ማለት የመጨረሻ ላይፍ አይደለም ከእንደገና አንድ ሴት ደግሞ ለማግባት ለመውለድ ብቻ አይደለም ወደዚህ ምድር የመጣችው ሌላ ጥሪ ያለባት ሌላ እግዚአብሔር የሰጣት ራዕይ ያለ ማንንም ያለ ፕሮግራም ያለ እግዚአብሔር ያለ ፕሮግራም ብቻ የፈጠረው ሰው የለምና አንድ ሴት ልጅ ለመውለድ እናት ለመሆን ሚስት ለመሆን ብቻ አይደለም የተፈጠረችው ላልነው ምናልባት በዚህ ሰዓት በተመሳሳይ ስሜት ውስጥ ያለች ሴት ብትኖር ማለት ዲፕረስድ ሆና ተስፋ እየቆረጠች ያለች ይሄ ኦሬዲ አክሰፕት ማድረግ የሚፈልጋል አይደል የሚሰማንን ስሜት ማለት ነውና ሴቶችን እናቶችን ምን ትያቸዋለሽ እኔ አሁን ቅርብ ጊዜ ነፍሰ ጡር ሆኖ ምናምን ሰዎች አገኘና ያውሩኛል እንዴት ነበር አሁን እንዴት ነው እስቲ አራስነቱ እንዴት ነው የምንወጣው እና ካምፕ ነው ብዬ ነገርኳቸው ማለት እኔ ያልተጠቀምኩበት ሰዎች ግን ሊጠቀሙበት የሚገባበት ምክንያቱም አንደኛ ራሳችን የምናይበት ከእንደገና ደግሞ ብዙ ልንሰራበት የምንችልበት ማለት ላይመች ይችላል ራሱ ስራ ስለሆነ መውለድ ልጅን መንከባከብ ራሱ ስራ ስለሆነ ላይመች ይችላል ግን በሆነ ነገር መጠመድ በቃ ይሄን ድብርቱን ላለማስታወስ በሆነ ነገር ተጠምደን መዋል ለምሳሌ ፊልም ማየት ራሱ አንድ መዝናኛ ነው መጽሐፍ ቅዱስ ማንበብ የመጀመሪያው እሱን መጸለይ እና በቃ የሆኑ ነገሮች ላይ ፎከስ አድርገን ራሳችንን የምንገመግምበትም ሰዓት ነው ብዬ አስባለሁ ደግሞ የሚያልቅበት አራስ ሆኖ ቀኑ የሚያልቅ አይመስለንም ግን አለው ደግሞ ቻፕተር እንዳልኩሽ እኔ ከመጀመሪያው ልጄ ሁለተኛው ልጄ ሊተምሬ የሆነ ተስፋ እያደረኩ ነው የተነሳሁት እንጂ ተስፋ ቆርጬ እንደመጀመሪያው በቃ ተመልሼ ወደ ስራ መለስ ይሁን ተመልሼ ምናምን ከምልበት ወጥቼ ሁለተኛው ላይ ግን ጎብሼ ነበር ብዬ አስባለሁ 2015 የመልካም ወጣት ሰልጣኝ ነበርሽ
ከዛ 2018 ደግሞ የመጽሐፍ ጸሐፊ ባለቤት ሆንሽ። 2015 መልካም ወጣት ከቀኑ 6 ሰዓት አይደለ? ያ ትምህርት ምን አይነት አይ ቲንክ ትልቅ ለውጥ አምጥቷል ህይወቴ ውስጥ ስትይ ነበርና ምን አይነት ለውጥ ነው ያመጣው? እንዳልኩሽ ያ ወቅት 2 ልጅ ወልጄ በጣም እናትነት የከበደኝ ሰዓት ነበርኩና አስቤ አይደለም መልካም ወጣት ሄድኩት። በቃ አንዳንድ በገጠሙኝ ጉዳዮች ምክንያት ብድግ ብዬ ወጣውና ከቤት ሊሄድበት የነበረው መንገድ አልተሳካም። ከዛን ቀኑ ተራዘመ አሉኝ። በባህር አድርጌ ልሄድ ነበር በቃ እውነቱን ስናገርና በቃ ልጠፋ ማለት ነው። እኔ እኮ ወደ መልካም ወጣት ነው ልጆች ወልደሽ ከዛ በኋላ በቃ ከሀገር መውጣት። ማለት በጣም የገጠመኝ ነገር ገዝፎ ሳይሆን እኔ ያለውበት የመሸከም አቅም በቃ አቅም አንሼ ነበረ። የሆነ አንዳንድ ነገሮች መሸከም ከብዶኝ ነበር። ስለዚህ ከሀገር ልትወጪ ነበር? ከሀገር ልወጣ ነበርና በቃ ከቤት ወጥቼ እንዳጋጣሚ ቅዳሜ ቀን ነው ልንሄድ ተነጋግረን ምናምንና ወጥቼ መንገዱ ቀኑ ተራዘማሉኝና ቀይዤን የወጣሁት ምናምንና ወደ ቤት መመለስ አሳፈረኝ። እንዴት ነው ማደርገው ምናምን ብዬ ከዛን በቃ ግራ ገባኝ። ቁጭ ብዬና ጸጉር ቤት ስገባ ልጆች ይሰራሉና የት ነው የምትሄዱት ምናምን ስላቸው እንዲህ መልካም ወጣት ሲሉኝ የባህሩን ያልተሳካው አለመሳካት አይደለም ቀን ተራዘመ። ኦኬ ማለት በአፋር አድርገን ነበር የምንሄደው። የተወሰኑ ፖሊሶች ወደ ሊቢያ ምናምን ነው ጉዞ ወይስ? ኦኬ ከዛን ቀኑ ተራዘመ ሲሉኝ ወደ ቤት እንዴት ልመለስ ደግሜ ከገባው ሊጠራጠሩ ይችላሉ ቤተሰቦቼ ብዬ ሐሳቤን ቀየርኩ ማለት ነውና ወደ ቤት ከምመለስ ብዬ እዛው ብርሃን ባንክ ነበር ከፍዬ እንደው ሞላ ብሎ ደወሉልኝ መልካም ወጣት። ከዛን በፍጹም እኔ ሜጄ የለኝም ዛሬ መቼ ነው የምትነሱት ስላቸው እሁድ ነው የምንነሳው፣ ስለዚህ እሁድ አዲስ አበባ ከሆንሽ እሁድ ነው መምጣት ያለብሽ አሉኝ። አይ እኔ ዛሬ ነው በቃ ዛሬ አድሬ እናንተ ጋር ጠዋት መሄድ አለብኝ አልኳቸው። ነው ወይስ አዲስ ኪዳን ካህናት ቤተክርስቲያን? እሺ ከዛን እዛ አደርኩኝ። ጠዋት ሄድኩኝ። ሐሳቤ 2 ቀን ስለተራዘመ ፕሮግራሙ 2 ቀን እዛ ሆነሽ ከዛን ገባሁኝ። 2 ቀን ተማርኩ። ከዛን ሮብ ዕለት ደወሉልኝና ሮብ ልንነሳ ነው አሉኝ። ከዛን እሺ ብዬ እኔ ሰላም አገር ነው ብዬ ልክ ልወጣ ስል በር ላይ አትወጪም ምናምን ከዛን ምንድነው ምናምን ስል መውጣት አይቻልም እንዴ ኧረ እኔ በቃ በጣም ጭቅጭቅ ተፈጠረ። በቃ እሺ የምትወጪ ከሆነ ቤተሰብ ጋር እንደውላለን ስልክ ስጪኝ ቤተሰብ ጋር ምናምን አሉኝ። ማን ጋር ልደውል ማለት መልካም ወጣት እንደሄድኩም አያውቁም ቤተሰብ የት እንደሄድኩም አያውቁም። ከዛም በቃ የሆነ መንገድ ፈልጋለሁ ምናምን ብዬ አንድ ልጅ ግን ስትወጣ አየዋትኝና ምንድነው የምትወጣበት ምክንያት እንዴት ወጣች እሷ ስል ጡት ማለቢያ ልትገዛ ነው ምናምን ሲሉ እኔ ምክንያት አለኝ አጠባ ስለነበር ያኔ። ከዛን ሄጄ እንደዚህ ልገዛ ፈልጌ ነው ምናምን አልኳቸው። እሺ በቃ ብሎኝ ፈቀዱልኝ እንደወጣ። ለካ ከሰው ጋር ነው መውጣት የሚቻለው። ከዛን በጣም ደነገጥኩ በቃ። ከዛን ከሁለት ሰዎች ተመድቦልኝ አብሬያቸው ሱቅ እንድገዛ ተላኩኝና ማምለጥ እችል ነበር እውነት ለመናገር የሆነ ምክንያት ፈልጌ ፖሊሶች ምናምን ግርግር ፈጥሬ በቃ አስመልጡኝ ማለት እችላለሁ። ግን በጣም ከበደኝ። ምክንያቱም የሆነ ይዛጋ በጣም ትልቅ ስራ ነው የሚሰራው። በጣም ትዕግስት የሚፈትን ነገር ነው እየሰራ ያለውና እዚህ ጋር ግርግር ቢፈጠር ባልሰራው ነገር ለምን ስሙን አጠፋዋለሁ ማለት ምክንያት መሆን አልፈልግም። ለሆነ ነገር እንቅፋት መሆን አልፈልግም። እዛ ጋር ለሚጠብቀው ትውልድ እንቅፋት መሆን አልፈልግም። ስለዚህ በቃ ስገባ አብሮኝ ሲገቡ ስወጣ አብሮኝ ሲወጡ ምንም መፈናፈኛ አጥቼ ተመልሼ ወደ ግቢ ገባሁኝ። ከዛን አንድ ግን ድባብ የምትባል በጣም የምትደንቅ ሴት ታገኘኝና ቤኪ ምንድነው ምን ሆነሻል ምናምን አለችኝና ልጠፋ ፈልጌ እኔ እኮ አጋጣሚ ነው የመጣሁት ልካፈል ፈልጌ አይደለም አልኳት። ግድ የለሽም እስቲ በቃ ነገ እንትን በይና የሆነ መንገድ ፈልገን ምናምን በላይ በቃ ያለውበት ነገር ለሷ ተነፈስኩኝ። አወራችኝ ምናምን ትንሽ ተረጋጋውና ከቀኑ 6 ሰዓት ተማርኩኝ። ማለት ፈልጌ አይደለም ግን በጣም ልቤ ተነካ። ምክንያቱም ለኔ ያ ሰዓት ለህይወቴ ከቀኑ
6 ሰዓት የሆነበት ሰዓት ማለት የህይወቴ ወሳኝ ሰዓት ነው። ወይ አፈግፍጌ የምመለስበት ወይ ደግሞ ተሸንፌ ህይወቴን ገትቼ ልጆቼን እናትነትን ነስቻቸው የምቋረጥበት ሰዓት ነበርኩኝ። ግን በቃ አላስቻለኝም። የተማርኩት ትምህርት በጣም ጠቀመኝ። ምክንያቱም ኢየሱስ ሁል ጊዜ በቃ ለደካማው፣ ሰሚ ላጣ፣ ለሚረዳው፣ አጋዥ ለሌለው የሚሰማ አምላክ ነው፣ የሚረዳ አምላክ ነው እና የምንሄድበትን መንገድ እንድናስተውል አሁን ልክ ከዛ ጊዜ በኋላ ይሄን ነገር ሳስበው ያስቀኛል ለራሴ። ምክንያቱም የሆነ በቃ የምናፈገፍግበት ሰዓት አይደለም ያ እና እግዚአብሔር በጣም በዚህ ትምህርት ማስተዋልን ሰጥቶኝ ከልሄድበት ካሰብኩት ተመልሼ ከዛ በኋላ ብዙ የእናትነት ፈተናዎችን ቢገጥሙኝ ጠንክሬ እግዚአብሔር ረድቶኝ ቀጥያለሁ እናትነቴን። ዋው! ስለዚህ አገልጋይ ዮናታን አክሊሉ ምን ትያለሽ? እንደውም አሁን የመልካም ወጣት ፕሮግራም ላይ ነው አሁን ጊዜው። አዎ ዮኒም በጣም በጣም ነው የምወደው፣ በጣም የማከብረው ሰው ነው። ምክንያቱም ለእኔ ለህይወቴ በጣም ትልቅ ጠቃሚ ሰው ነበረ። ህይወቴ ላይ ደግሞ ማግኝቸው ነበር ቅርብ ጊዜና መጽሐፍ ጽፌ ዮኒ ያው ለዚህ ደረስኩ ስለው በጣም ደስ አለውና የኔ ማፍራት እሱን አስደስተው በጣም ደስ አለውና ዋው! በጣም ወደ ሰርፕራይዝ የሆንኩት በጣም ደስ ብሎኛል። እንግዲህ መልካም ወጣት አገልጋይ ዮናታን አክሊሉ በጣም ሰፊ ስራ እየሰራ ይገኛል። አሁንም እያገለገለ ይገኛል። ለብዙ ወጣቶች ደግሞ እንደዚህ ቢፎር እና አፍተር ለውጥ ደግሞ ስታይ በጣም ነው ደስ የሚለውና እግዚአብሔር ሁልጊዜ የሚነካበት የሚያስተምርበት የሚቀይርበትም የራሱ የሆነ ፕሮግራም አለውና በጣም ደስ ብሎኛል። ከዚህ በላይ እንደምትበረቺ እንደምትቀጥይም ተስፋ አደርጋለሁ። የአዲስ ኪዳን ካህናት ቤተክርስቲያን አባል ስለሆንኩ ነው። ስለዚህ በጣም ደስ ብሎኛል። እንግዲህ 2018 ደማስቆ ደግሞ ይቀጥላል። ብዙ ምስክርነቶች እንዳሉም ተስፋ አደርጋለሁኝ። እንደምትመሰክሪ ማምናለሁ እዛ። በጣም መልካም ደስ የሚል ቆይታ ነው እያደረግን ያለ ነው። ተመልካቾቻችን እናንተም እንግዲህ ጥሩ ጊዜ እያሳለፋችሁ እንዳለ ተስፋ አደርጋለሁ። በተለይ ደግሞ እናቶች፣ ሴቶች ጥሩ እንደምትጠቀሙ እርግጠኛ ነኝ ማለት ነው። እንደው ይህንን መጽሐፍ ሰዎች ካነበቡ በኋላ ፋይናሊ ምን ሸክም እንዲካፈሉ ምን እንዲያገኙ ትናፍቂያለሽ? ምንድነው ዊሽ የምታረጊው? ሰዎች መጽሐፍ ካነበቡ በኋላ ሁሉም የራሱ አቲስ እንዲኖረው ፈልጋለሁ። ማለት አንድ ሰው ህዝብ ነው ብዬ አስባለሁ። ማለት አንድ ሰው ስናግዝ አንድ ሰው እንዳገዝን አድርገን መቁጠር የለብንም። ምክንያቱም አንድ ሰው መታገዝ ማለት በዙሪያ ያሉ ሰዎች አሉ። ለምሳሌ እኔ አንዳንድ ጊዜ ተስፋ የቆረጥኩባቸውን ጊዜያቶች አስብና እኔ ግን ብቁ ባልሆን እግዚአብሔር ባይረዳይና ባልሸገር ኖሮ ለልጆቼ አልሆንላቸውም። ልጆቼ ያለ እናት ይቀሩ ነበር፣ ባለቤቴ ያለ ሚስት ይቀር ነበር፣ ቤተሰቦቼ በቃ ማስፈልግበት ቦታ ላይ ሁሉ እቀር ነበርና እኔ ሰፖርት መደረጊ በዙሪያዬ ላሉ ሰዎች ሁሉ ታግዘዋሉ ብዬ አስባለሁና አንድ ጎዳና ላይ ያለ ሰው ስናግዝ ለነገ እሱ ለሚሰራው ትውልድ ይደርሳል ብዬ አስባለሁና ሁሉም የራሱ አቲስ ይኑረው። ከእንደገና መጽሐፉን ሰዎች ካነበቡት በኋላ እንዲገነዘቡ የምፈልገው ሁሉም ሰው ቸግሮት አይደለም የሚለምነው። ስፔሻሊ ልጆቻቸውን እያሰቃዩ የሚለምኑ ሰዎች ሁለት አይነት ገጸ ባህሪዎችን ጽፌ ነበርና አንድ ሴት ስትለምን ደግ ከሆነች እውነት ቸግሯት ከሆነ ዣንጥላ ይዛ ለልጇ ካልሲ አርጋ ልጇን በጥንቃቄ አቅፋ ማለት ልጇን ባልጎዳ መልኩ እየተንከባከበች ነው የምትለምነው። አንዳንድ ሰዎች ግን ባለመረዳት ምክንያት ልጆቻቸው መሬት ላይ እንደሚሸጥ እቃ ገንዘብ ማግኛ አድርገው ልክ ሲለምኑ አሁን ብዙ ጊዜ መሬት ላይ አንጥፈው የሚለምኑ ሰዎች ለምንድን ነው የምታነጥፉት? አቅፋችሁ ለምኑ ስል አንዳንድ ሰዎች ምን አገባሽ ልጅ ስለሌለሽ ነው ቸግሮች ስለማታቂ ነው ምናምን አይነት ነገር ይላልና ሰዎች ይሄን መረዳት እንዲኖራቸው ፈልጋለሁ። ማለት ልመናን ላናስቆም ብንችል እንኳን ልጆች ህገ ወጣን ለማመን ሲለመንባቸው ማህበረሰቡ መንቃት አለበት። ማለት አንቺ የለመንሽ ያለሽው አግባብ በሌለው መልኩ ነው ብሎ ሳንቲም ከመስጠቱ በፊት መጀመሪያ
ያለማመኑ ሁኔታ ቢያይ። ምክንያቱም በልጆቻቸው ብቻ አይደለም የሚለምኑት፣ ልጆቻቸውም ሳይሆኑም ሊሆን ይችላል። ምክንያቱም አንድ እናት ልጇን መሬት ላይ አንጥፋ በዝናብ በብርድ ልጇን መሬት ላይ አስተኝታ ትለምናለች ብዬ አልገምትም። ስለዚህ ሰው ሳንቲም ከመስጠቱ በፊት የሆነ ነገር አውቆ ግንዛቤ ወስዶ ቢሰጥ ብዬ አስባለሁ። ምናልባት እንደው ከዚህ ጋር ተያይዞ በቀጣይ ሌላ ተጨማሪ የመጽሐፍ ፕላን ነው ያለሽ ወይስ ደግሞ ወደ ቻሪቲ ኦርጋናይዜሽን የማሳደግ እቅዳለሽ? ይህንን በውስጥሽ ያለውን ሸክም ሁለቱንም እንዲሰፋ እፈልጋለሁ። ይሄ ራዕይ መጽሐፍ ደግሞ ላልሽው ትዳር ላይ ብጽፍ ደስ ይለኛል እግዚአብሔር ቢረዳኝ። ምክንያቱም ልጆች አንድም ጎዳና ላይ የሚወጡበት ምክንያት ትዳር ላይ ባለ ግጭት ምክንያት ነው። ምክንያቱም አንድ ሚስት ልጆቿን ትዳሯ ከጸናላት ልጆቿን ሰብስባም ታሳድጋለች። አንዳንዴ ሰው ትዳር ፌል ሲያደርግበት ሌላኛው ትዳር ውስጥ ይገባና ይሄኛውን ልጆቹን ትቶ ይገባልና ትዳር ፌል ቢያደርግም ባያደርግም ልጆች ግን የሚረሱ ነገሮች አይደሉም ተይዘው። ምክንያቱም ልጅ ማለት እስኪያረጅ ድረስ እኛ እናቶች በህይወት እስካለን ድረስ እኛ በአቅማችን ማገዝ አለብን። ማለት እዚህ ጋር የኔ ኃላፊነት አብቅቷል ብለን የምናቆምበት አይደለም። ልጆቹ እስካሉ ድረስ በቃ የኛ ሰፖርት ማድረግ ሊቋረጥ አይገባም። ሌላው ደግሞ መንግስት፣ የቸርች ሰዎች እንዲያስተውሉት የምፈልገው ነገር ያው መንፈሳዊ ነው ሰዎችን ማገዝ። ምክንያቱም ኢየሱስን በባህሪ መምሰል አለብን። ኢየሱስ ደግሞ ሁልጊዜም ለድሆች ለተገፉት እኔ የዋህ በልቤም ትሁት ነኝ ይላልና ኢየሱስን መምሰል አለብን። ማቴዎስ 11:29 ጀምሮ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ ይላል እና ኢየሱስ የዋህና ትሁት ነበረ። እኛ ደግሞ በሱ የዋህነት የተማረክን በሱ ደግነት ደግሞ የታገዝን ሰዎች ነን እና እሱን መስለን ደግሞ ለሌሎች መድረስ በየዋህነት በጥሩ ልብ ሌሎችን ማገዝ አለብን። ስለ ልጅ አንድ ማለት እንፈልገው ልጄ ትንሽ ቪዲዮ ነገር ሰርተን ነበር ስለ መጽሐፉ ማብራሪያና እሱን እንደ አርቲስት ገጸ ባህሪ ሰጥቼው እኔን ደግሞ እንደ እናት ሆኜ የተወሰነ ቪዲዮ ሰርተን ነበርና መስራት አቃተው በጣም። ማለት እውነት ነው ግን ያውን የምሰራውን ስራ ህፃናቶች ይሆኑታል አለኝ እና ቪዲዮን ሰርተን ከጨረስን በኋላ ለሊት ይባንን ነበረ። እኔ አሁን መንገድ ላይ ነው ያለሁት ይለኝ ነበር ተነስቶ ማለት ነው፣ ወይስ እውነት አልጋ ላይ ነው ያለሁት ብሎ እንደ አዲስ በቃ አንቅቸው ያው እዚህ ቤት ውስጥ ነው ያለኸው ብለው ነበርና እማዬ ግን ልጆቹ በጣም ያሳዝናሉ። መንገድ ላይ በምን አይነት ሁኔታ ነው የሚያድሩት? እንዴት ነው የሚሆኑት? ከእንደገና ልጅ ይማራል እንጂ ማስቲካ ይሸጣል እንዴ ሶፍት ይሸጣል እንዴ መንገድ ላይ እያለ ልጄ ለደቂቃ መሆን ያቃተውን ነገር ለካ ህፃናቶች ለብዙ አመታት ሆነውታል እና ጎዳና ላይ ያሉ ህፃናቶች በጣም ከባድ መከራ እንዳሳለፉ የተረዳሁት ራሱ ሞር በልጄ ነው። ምክንያቱም ከብዶት ነበር በቃ እንደዛ ሆኖ መለመን፣ ልብሱ የተቀዳደደ መሆኑን ሲያይ እኔ ለብሼ ነው የምሰራው ከእንደገና በቃ ይሄ መንገድ ላይ መሆኑ ትንሽ ከብዶት ነበርና ልጄ ለደቂቃ መሆን ያቃተውን ብዙ ህፃናት ለብዙ አመታት ሆነውታልና ልጄን በጣም አመሰግነዋለሁ። በጣም ጀግና ልጅ ነው ያለኝ። እግዚአብሔር ይባርክክ። ሌላው ደግሞ ይሄ ጉዳይ ለሚመለከታቸው ሴቶችና ህፃናት፣ ይሄ ጉዳይ ለሚመለከታቸው ሰዎች ማስተላለፍ የምፈልገው ልጆች ለልመና ሆን ብለው እንደሚወለዱ ብዙዎቻችን እናውቃለን። ማለት ይሄን ምለው በድፍረት ነው። ምክንያቱም አንድ እናት ህይወቷ አሁን ለምሳሌ ጥሩ ህይወት ከሌላት ልጅ መውለድ አትፈልግም። ምክንያቱም ነገሮች እስኪስተካከሉ ብላ ቆይታ ሁለተኛ ልጅ ልትደግም ትችላለች። የሆነ ብቻ ሰው ለመውለድ የሆነ ጥሩ ፖዚሽን ጠብቆ ነው የሚወልደው፣ ጥሩ አቋም ላይ ሲኖር፣ ጥሩ ገቢ ሲያገኝ ማለት ነው። ጎዳና ላይ ያሉ አንዳንድ ሰዎች፣ ሁሉንም አልልም፣ አንዳንድ ሰዎች ሲወልዱ
ያውቃሉ በምን አይነት ህይወት እንደሚያሳልፉ። ምክንያቱም ጎዳና ላይ ሰው ልጅ ቢወልድ ምን ያክል መከራ እንደሚያሳልፉ ያውቃሉ። ምክንያቱም አንድ ጎዳና ላይ ያለች ሴት አንድ ልጅ አይደለም የምትወልደው፣ አንድ ትወልዳለች፣ ከዛን ደግማ ትወልዳለች፣ ከዛን ያሃ ልክ እንደ አንድ ገቢ ማግኛ መንገድ እና በዚህ ውስጥ ልጆች በጣም እየተሰቃዩ ነው ያሉት። ምክንያቱም ገንዘብ ይሰራባቸዋል፣ ገንዘብ ይገኝባቸዋል። ከእንደገና ያ ልጅ ሲያድግ ደግሞ ከእንደገና ሌላ ልጅ ይወለድና እሱ ላይም ከእንደገና ገንዘብ ይሰራበታል። ከእርግዝና ጀምሮ እስክትወልድ ድረስ ልጁ መሬት ላይ ተነጥፎ ይለመንበታል እና መንግስት ይህን ነገር ቢመለከት ብዬ አስባለሁ። በጣም መልካም እንግዲህ ደርሷል ብዬ አምናለሁ። የሁላችንም እንዳልሽ ደግሞ ኃላፊነት ነው። ሁላችንም አንድ አቲስ ቢኖረን ተመልካቾቻችንም በያለንበት አካባቢ አንድ ሰው ማየት አንድ ሰው መመልከት መቻል ትልቅ እድል ነው። የእግዚአብሔርም ደግሞ ዓላማ ነው ብዬ አስባለሁና ባይብል ላይ ካየሽ ሙሴ የፈርዖን ልጅ በማንሳቷ የሙሴ ታሪክ ብቻ ሳይሆን የህዝብ ታሪክ ነው የተቀየረው፣ የእስራኤላውያን ታሪክ ነው የተቀየረውና በአንድ ትንሿ ጥረታችን በአንድ ትንሿ መልካምነታችን ውስጥ ጄኔሬሽንን ነው ሴቭ የምናደርገውና ሁላችንም አንድ አቲስ ሊኖረን ያስፈልጋል። ምናልባት አንዳንዴ ከውጭም ላይ ሆን ይችላል፣ አንዳንዴ ፋሚሊ ውስጥ መሆኑ አንዳንድ ሰው ፋሚሊው ላይ የሚጨክናል አይደለ? ከዛ የተነሳ ወደ ጎዳና ይወጣሉና ከፋሚሊ ውስጥ አንድ ሰው ራሱ ተሸክሞ ለቁም ነገር ማብቃት ቀላል አይደለም። እንደገና ደግሞ አጠገቦቻችን ያሉትን ሰዎች በአቅም ደከም ያሉትን ሰዎች ዞር ብለን እንድናይ ደግሞ ያስፈልጋል። አይ ቲንክ ክርስቲያኖች ደግሞ ስንሆን ሞር ይጠበቅብናል። ምክንያቱም ኢየሱስ ይሄ ድሆችን እንድንረዳ መጽሐፍ ቅዱስ ያስገድደናል ማለት ነው። ስለዚህ ሁልጊዜ ያንን ህይወት መለማመድ፣ መጣር፣ መሞከር በብዙ ሳይሆን በጥቂት መጀመር ከዛ እግዚአብሔር ደግሞ ወደ ሰፋ ነገር በነዛ ሰዎች የሚቀይረው የሚለውጠው ጄኔሬሽን እንዳለ አምናለሁና እንደው በመጨረሻ ይሄንን አልጨረስም የምታስተላልፊው በመጻፍሽም ደግሞ ሂደት ውስጥ ከረዱሽ ሰዎች አንፃር ቴንክ ዩ የምትዩ ሰው ካለ እድል ልስጥሽ። መድረስ አለብን ጎዳና ላይ ላሉ ህፃናት ላለው ደግሜ ምክንያቱም ብዙዎችን መታደግ እንችላለን ማለት እኔ ይሄ መጽሐፍ ስጀምር ወይ ደግሞ አንዳንዴ መንገድ ላይ ምናምን አንዳንድ ሰዎች ሳወራ ብዙ ሰዎች እንዲሉኛል ቤኪ እንደው ዝም ብለሽ አትጣይ፣ ምክንያቱም አንቺ ሀብት ኖሮሽ ምናምን ከመንገድ ላይ ሰው የማንሳት አቅም ቢኖርሽ ጥሩ፣ ግን በቃ እነዚህ ህፃናት ለምደውታል፣ በቃ እለፊ፣ ምክንያቱም አቅም የለሽም። ግን ለሰዎች ለማገዝ አቅም ሳይሆን ልብ ነው የሚያስፈልገው። ለሰዎች ለመድረስ መስማት በራሱ አንድ ህፃን መረዳት በራሱ ቀላል ነገር አይደለም። ሌላው ሰዎች እንደ ፋሽን አድርገው ቢቆጥሩት ማለት እኔ ሁሌ በሀገሬ እንዲህ ቢሆን ብዬ እመኛለሁ። ለምሳሌ አንድ ሰው የሆነን ፕሮግራም ሲያዘጋጅ ለምሳሌ ሰርግ ቢሆን ምርቃት ቢሆን ብቻ ብዙ አይነት ሴሪሞኒዎች አሉ አይደልና ከዛ ውስጥ የተወሰነ ፐርሰንት ለምሳሌ ካሰቡት ድግስ ላይ የተወሰነች ነገር ቀንሰው ለአንድ ጉሊት ሽንኩርት ለምትሸጥ ልጅ የቺፕስ ማሽን ቢገዙላት ስራ ቢያስጀምሯት ማለት ልክ እንደ ግዴታም ሰው ፈቃደኛም ሆኖ በቃ እንደ ፋሽን ቢቆጠር ከአሁን ላደርግ ካሰብኩት ከልጄ ልደት ላይ የተወሰነች ነገር ቀንሼ የሆነ ነገር ቢደረግ ማለት አሁን ሚዲያ ላይ በጣም ሌክዠሪ ነገር ተለምዷል የሆነ የሚታይ ነገርና እሱም መልካም ነው። ግን ከሱ ጋር ተያይዞ ደግሞ ከዚህ ከፕሮግራም ወጪ ላይ የተወሰነ ቀንሼ ለአንድ እናት እንዲያደርኩ ተብሎ እንደ ፋሽን ቢወሰድ ብዬ አስባለሁ። ከምናደርጋቸው ሴሪሞኒዎች ጋር ተያይዞ አንድ ሰው መርዳት ፋሽን ተደርጎ ቢቆጠር ብዬ አስባለሁ። ሌላው ማመስገን የምፈልገው ጌታን በጣም እጅግ አድርጌ አመሰግናለሁ። ምክንያቱም እግዚአብሔር አይኖቻችን ከፍቶ የሆነ ነገር እንድናስብ ሲያደርግ መፈለግን የርህራሄ ልብን የሚሰጠው እግዚአብሔር ነው። ምክንያቱም ማንም በስራው ብርቱ አይደለም፣ ማንም በችሎታው አይደለም የሚበረታውና ሁሉም በክርስቶስ ነው የሚበረታው የሚጀግነውና እግዚአብሔር ራይ ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ
ያገዙኝ ሰዎች ከጎኔ ነበሩ። ባለቤቴ፣ ልጆቼ፣ ትልቁ ልጄ ቤኩዬ፣ ቤተሰቦቼ እና ያለውባት ፍሬያማ ዓለም አቀፍ ወንጌላዊት ቤተክርስቲያን እጅግ አድርጌ አመሰግናለሁ። የመልካም ወጣት አዘጋጅ አገልጋይ ዮናታን አክሊሉ በጣም ለዚህ ራዕይ በጣም ከቀኑ 6 ሰዓት የሚል ትምህርት ተምሬ ነበር። 2015 ላይ መልካም ወጣት ሰልጣኝ ነበርኩ። በጣም ለዚህ ራዕይ ጠቅሞኛል ይሄ ትምህርት። ከእንደገና ነቢይ ዘኒ ግርማ ሐሙስ ሸክም የሚል ትምህርት ለተከታታይ 5 ሳምንት ያስተምር ነበርና ለዚህ ራዕይ በጣም ጠቅሞኛል እና እጅግ አድርጌ አመሰግናለሁ። እንዲሁም በብዙ በጸሎት በተለያየ ነገር ያገዛችሁኝ ሰዎች እጅግ አድርጌ አመሰግናለሁ። በጣም መልካም። እኛም እንግዲህ ፈቃደኛ ሆነሽ ስለተገኘሽ ከልብ እናመሰግናለን። እግዚአብሔር ደግሞ ያሰብሽን ሁሉ እንዲያሳካልሽ ምኞታችን ነው፣ ጸሎታችንም ነው። እናመሰግናለን። ተመልካቾችም ደግሞ ይህንን መጽሐፍ ባለበት ስፍራ እንድታገኘው እንድትገዙ በጌታ ፍቅር እንጠይቃችኋለን። ቦሌ አንዱ ቦሌ ነው፣ ቦሌ ካቦድ ሞል ላይ ሁለተኛ ፎቅ እና ሳሪስ የገበያ ማዕከል ሁለተኛ ፎቅ። ስለዚህ ማግኘት ይችላሉ። ስልክ ቁጥርሽንም እዚህ ጋር ብናስቀምጥ ወይ የመጽሐፉን አድራሻ እየደወላችሁ መውሰድ ትችላላችሁ። የአቲስን ታሪክ በማንበብ እንግዲህ የአቲስ የአንድ ሰው ታሪክ ብቻ ሳይሆን የሁላችንም ታሪክ ነው። ሁላችንም አንድ አቲስ ያስፈልገናል። በመናልፈበት መንገድ ውስጥ ደግሞ ብዙ ኤክስፒሪየንሷን ሼር ያደረገችበት መጽሐፍ ስለሆነ በመግዛት እንድትባረኩበት በጌታ ፍቅር እንጠይቃለን። ለሀሳብ አስተያየቶቻችሁ ደግሞ ስክሪኑ በምትመለከቱ ስልክ ቁጥር ልታደርሱን ትችላላችሁ። በሚቀጥለው ጊዜ ከሌላ እንግዳ ጋር እስክንገናኝ ድረስ የጌታ ጸጋ አብሮነት ከሁላችሁ ጋር ይሁን። ተባረኩ።